ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጋሁ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሮብ ጥቅምት 19 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር በር ሳቢያ ጦርነት ከተቀሰቀሰ ማንም አያስቆመንም በማለት የህዝብ ተወካዮች ምክር ቤት አባላት ላቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ አስጠንቅቀዋል። ዶክተር አብይ አህመድ የኢትዮጵያ አቅም አስተማማኝ መሆኑን በመጠቆም ውጊያው ከተቀሰቀሰ ውጤቱ ግልጽ ነው በማለት ተናግረዋል። ኢትዮጵያ የቀይ ባህር ባለቤቷን ያጣችበት ውሳኔ በካቢኔ ምክር ቤት ወይም ህዝበ ውሳኔ የተላለፈ እንዳልሆነ የጠቀሱት ዶክተር አብይ አህመድ አሜሪካ፣ ቻይና፣ ሩሲያ፣ አውሮፓና ህብረትና አፍሪካ ጉዳዮች ላይ የአሸማጋይነት ሚና እንዲጫወቱና ሰላማዊ መፍትሄ እንዲያስገኙ ጠይቀዋል። ኢዜማ ብልጽግና የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ገዢው ብልጽግና ፓርቲ የመንግስት ሰራተኞችን ያለ ፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ እያስገደደ ነው በማለት ከሷል። ፓርቲው ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 ዓ.ም አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፖርቲሴል ስብሰባዎችን ጨምሮ ሌሎች የፖርት ስራዎችን በመንግስት ሀብት በመጠቀምና የመሳሰሉትን በመፈጸም መንግስትና ፖርት ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብለዋል። ከቅርብ ጊዜ ወዲህ ደግሞ የመንግስት ሰራተኞች ያለፍላጎታቸው የተለያዩ ተጽዕኖችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘነው መረጃ ያሳያል ሲል ካክሏል። ኢዜማ ይህ ተግባር ገዢው ፓርቲ ሀሳቡን ሸጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣን ያላግባብ እንዲጠቀሙ ያመላክታል ብለዋል። ስልጣን ያላግባብ እንደሚጠቀሙ ያመላክታል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሪቶሪያው የግጭት ማቆም ስምምነት ህወሓት መሳሪያ እንዲደብቅና ተዋጊ እንዲያሰለጥን አይፈቅድም በማለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ተናግረዋል። ዶክተር አብይ አህመድ መሳሪያ ደብቆ ማስቀመጥም ሆነ በኮንትሮባንድ ማስገባት በስምምነት ላይ የለም በማለት የህወሓት አመራሮች ስምምነቱን እየጣሱ መሆኑን በመግለጽ ወንጅሏል። ከውጭ ሀገራት ጋር ግንኙነት ማድረግ የፌዴራል መንግስቱ ስልጣን ብቻ ሆኖ ሳለ የህወሓት ሰዎች ግን ከውጭ መንግስታት ጋር ምን እየሰሩ ነው በማለት አብይ ጠይቀዋል። ዶክተር አብይ አህመድ ትግራይና አማራ ከሌሎች የሚወዛገቡባቸው አካባቢዎች ዕጣ ፈንታ በህዝበ ውሳኔ መወሰን እንዳለበትም ገልጸዋል። የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ህዝብ የፖለቲካና የኢኮኖሚ በደል መፍታት ብቻ መሆኑን አንድ አዲስ ጥናት አመላከተ። የሆርብ ሪቪው ተመራማሪ ዮናስ ይዘዘው ትንታኔው እንደሚያሳየው ታሪካዊ መኖሪያቸው በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ህዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱ እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝበ ውሳኔ የአፋርን ህዝብ ያካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ የወደብ መብት የዘጋ ሂደት ነበር። የኤርትራ መገንጠል ያስከተለው ውጤት በአፋር ህዝብ ላይ ድርብ ጭቆናን አስከትሏል። አንደኛ፣ በኢትዮጵያ በኩል ያሉት አፋሮች ታሪካዊ የባህር መውጫቸው የሆነውን የአሰብ ወደብ ማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። ሁለተኛ፣ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆናና መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩትም ወደ ኢትዮጵያ ጅቡቲ ለመሰደድ እንደተገደዱ ጽሁፉ ያብራራል። ሁለቱም ሀገራት የአፋርን ህዝብ በጥርጣሬ ሲመለከቱ ቆይተዋል። ይህም በቀጣናው ልማትና የፖለቲካ ተሳትፎ ወደ ኋላ እንዲቀር አድርጎታል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ህዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋር ህዝብ በፖለቲካና በኢኮኖሚ አቅም ማጎልበት መብቱን ማክበር እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካ አስፈላጊነትም ነው ሲል ጥናቱ ይደመድማል።
ኢትዮጵያ በህግ የበላይነት ሚዛና አምና ከነበረችበት ዝቅ አለች። የአምባገነንነት አዝማሚያ እየተባባሱ መምጣታቸው ሪፖርቱ አስጠነቀቀ። የዓለም አቀፍ የፍትህ ፕሮጀክት ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከአመት ዓመት ማሽቆልቆሉን ቀጥሏልን ብለዋል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ ዓመታት ተቋማት እየደከሙ የሲቪክ ማህደሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከም ዋነኛ የዳኝነት ነጻነት መሸርሸሩ አመልካች መሆኑን ገልጸዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቀስ ይችላል በማለት አስጠንቅቋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነ ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላል በማለት ተችተዋል። ይህ የፓርቲው እሳቤ ግን ከቅን ልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊስ ጋር እንዳችም ግንኙነት የለውም ሲሉ የማነ አጣጥለውታል። ሁለቱ የቀድሞ ከፍተኛ ዲፕሎማቶች በአሜሪካ ጥገኝነት መጠየቃቸው ተሰማ። አምባሳደር ብርቱካን አያኖ እስከ ቅርብ ጊዜ የውጭ ጉዳይ ሚኒስትር ዴኤታ በመሆን ያገለገሉ ሲሆን አምባሳደር አስቴር ማሞ ደግሞ በምክትል ጠቅላይ ሚኒስትር ማዕረግ ከመሾም እስከ ከፍተኛ ዲፕሎማትነት ባለው ቦታ ሰርተዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም